እቅድሽን ኤልሳ ሁሉንም ነገር ነግራኛለች። እንዴት እስከ ዛሬ ድረስ ለኔ አላማከርሽኝም? እኔን ከህይወትሽ አስወጥተሽኝ ከሆነ ለምን አትነግሪኝም? ብሎ ሉሊትን ይጮህባታል ማለት ነው ካሌብ። እሷም እኔ የማውቀው ነገር የለም፣ አሁን እኮ የአልማዝ ጉዳይ ስለተፈጠረ ነው እንጂ በዛ ላይ ደግሞ ሀሳብ ላይ ነው፣ መሬት ላይ እየወረደ ነገር የለም። እናም እነግርህ ነበር የአልማዝ ጉዳይ ጭንቅላታችን ስለያዘን ነው። ስለዚህ ለምንድን ነው አንተ እንደዚህ የምትሆነው ብላ ስትለው ሁለታቸውም እየተጫጫሁ እያለ ዳዊት እንደገባ ዳዊትን ደግሞ አንተ ነህ አንደኛ ጠላቴ፣ አንተ በህይወታችን ከገባ በኋላ ነው ሉሊት ለኔ ያላት አመለካከት የቀነሰው ሲለው እሱም ሉሊት ላንተ ያላት አመለካከት የቀነሰው አንተ በራስህ ጊዜ እንጂ እኔ አይደለሁም። ስለዚህ አርፈ ተቀመጥ ብሎት ካሌብ ይወጣል ማለት ነው። ካሌብ ሲወጣ ምን ሆኖ ነው ምን ተፈጥሮ ነው ብሎ ዳዊት ይጠይቃል። ዳዊትም እንደጠየቀ ሉሊት ኤልሳ ናታ ስላሰብኩት ድርጅት ኤልሳ ነገረችው ስትለው ምን ብሎ ይላል። አዎ ኤልሳ ነገረችው ብላ ሉሊት ትሄዳለች። ከዛም ዳዊትና ኤልሳ ቁጭ ብለው ቆይ ለምንድነው እንደዚህ ያደረግሽው? አንቺ የሚመለከትሽ ነገር አለ እንዴ? ለምንድነው የተናገርሽው? ብለው ሲጮህባት እሷ ደግሞ ድምጿን ቀዝቀዝ አድርጋ ወይ ወንድሜ እኔ እኮ ሁለታችሁ ያወሩበት መስሎኝ ነው የነገርኩት። እኔ ምን አውቃለሁ? እኔ የነገረችው መሰለኝ እንጂ እኔ እንዳልነገረችው ምን አውቃለሁ? ስለዚህ እኔ የነገርኩት ያወሩበት መስሎኝ ነው። እባክህን ወንድሜ አትቀየመኝ ስትለው እንደዚህ አይነት ልጅ መሆንሽን አላውቅም ነበር። ምክንያቱም አንቺ ጥሩ ልጅ ነበርሽ። ለምንድን ነው በዚህ ደረጃ የተቀየርሽው? ብሎ ሲላት ወንድሜ እኔ አልተቀየርኩም፣ በስህተት የተፈጠረ ነገር ነው። በዛ ላይ ደግሞ እኔ ያወሩበት ነው የመሰለኝ። በቃ ወንድሜ ይቅርታ አድርግልኝ ስትለው እሺ በቃ እኔም ወደ ውስጥ ልግባና እረፍት ላይ አድርግ ብሎ ትቷት ይገባል። እሷም ሉሊት ገና አሳይሻለሁ፣ ገና አጫወትብሻለሁ፣ ገና አቃጥልሻለሁ እያለች ትጮህባታለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች፣ ዛሬም በአዲስ ቪዲዮ መጥቻለሁ ማለት ነው። ቻናሌና ላይክ እና ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። ቤተሰብ የሆናችሁ ደግሞ ላይክ ማድረጋችሁን አትርሱ። ከልብ አመሰግናለሁ። እናም ኤልሳ ማለት ልዕልት ደግሞ ካሌብ መንገድ ላይ ጠብቃ ታገኘዋለች። ምን ፈልገሽ ነው ደግሞ ይላታል። እሷም ምን ፈልገሽ ነው? ኧረ እባክህ ተው እንጂ ብላ ሰጮህበት። ደግሞ አንቺ ምን መናቅሽ ነው እንደሌሎቹ ሲላት ኧረ እኔ አናቅኩህም፣ ነገር ግን አንተ የምታደርገውን ነገር አታቅም፣ የምታደርገውን ነገር እወቅ ስትለው በክሽ ወደዛ ዞር በይልኝ፣ ይልቁንስ እህትሽን ጸባይዋን እንድታስተካክል ንገሪልኝ። እናትሽን ማባገኛት ንቅ አድርጌ ነበር የምገልልሽ። ነገር ግን እኔ አሁንም የምነግረሽ ነገር ቢኖር እናትሽን ምንም አላደረኳትም፣ እኔ አይደለሁም ያገትኳት። እህትሽ ጸባይዋን እንድታስተካክል ንገሪያት ብሎ ገፍቷት ይሄዳል ማለት ነው። በነገራችን ላይ እዚህ ድራማ ላይ ኤልሳ እስካሁን ድረስ የምታደርገው ነገር በፍጹም ሊሳካላት አልቻለም እንጂ ካሌብንና ሉሊትን ለመለያየት የማታደርገው ነገር የለም። በጣም ብዙ ነገር እያደረገች ነው። ነገር ግን እስካሁን ድረስ በተለይ ለካሌብ እየሄደች የምትነግረው ነገር እሱም ለነገሩ የእሷን ወሬ እየሰማ ሲጃጃል ነው እንጂ ይህን ነገር ማድረግ አልነበረበትም ነበር። ለማንኛውም ማለት ልዕልት ከሱ ጋር አውርታ ከቤት ስትመጣ ኤልሳ ሶፋ ላይ ቁጭ ብላለች። እናም በጣም ነው የሚገርመው እኮ በጣም ያሳዝናል። አይሽ አይደል እቤት የተፈጠረውን ነገር አልሰማሽም እንዴ? ካሌብ እኮ መጥቶ ከሉሊት ጋር እንዳለ ተጣሉ ስትላት ምን ተፈጠረ ደግሞ ስትላት እንዴ ስለ አዲሱ ድርጅት ሰምቶ ነዋ ስትላት እና ታዲያ ይሄን ነገር ሲሰማ ደስ ይለው ነበር እንጂ ታዲያ ለምን እንደዛ ይሆናል ብላ ስትላት ሉሊት ማለት ነው ልዕልት ማለት ነው። ከዛ ኤልሳ ደግሞ እንዴት እንደዛ ታያለሽ? ሁሉን ነገር እኮ የምታማክረው ለዳዊት ነው። እሱ ደግሞ ለምን ለኔ ያላማከረችኝም ብሎ ነው እንደዛ የሆነው። እናም ለሱ መናገር ነበረባት ስትላት ለምን ትናገራለች? እንኳንም አልተናገረች። በነገራችን ላይ ካፌ ወጣ ነገር አይበረከትም ይባላል አይደለ? ስለዚህ መናገር አልነበረባትም ስትላትኝ እና ላንቺም ስላልነገረችሽ ደስተኛ ነሽ ማለት ነው ስትላት አዎ እንኳንም አልተናገረች፣ ምክንያቱም ካፌ ወጣ ነገር በረከት የለውም። ስለዚህ እንኳንም አልተናገረች ለኔም ቢሆን ስትላት አንቺ የማትረቢ ነሽ ሲጀመር እናትሽ እንደዚህ ታግታ እንኳ ላንቺ ምንም አይነት ርህራሄና አሰቢታ ማለት አታስብልሽም። አንቺ ግን ለሷ ታስቢያለሽ ስትላት ምን እያልሽ ነው ያለሽው? እህቴ እኮ ናት። ስለዚህ ለኔም ራሱ ባትነግረኝ ምንም አይመስለኝም፣ ምክንያቱም እህቷ እስከሆንኩ ድረስ ከጊዜ ብዛት አንድ ቀን ትነግረኛለች ስትላት በጣም ተናዳ ኤልሳ ደግሞ በጣም ተናዳለች። እናም ልዕልት እንደዛ ብላት ወደ ክላሷ ስትገባ
ከዛ ለማለቴ ኤልሳም በጣም ተናዳ ስለነበረ ቆይ እኔ ይችን ልጅ ምን ላድርጋት፣ ይችን ልጅ እንዴት አድርጌ ልቀይራት እያለች ለራሷ ታወራለች። ልዕልት ወደ ክላስ ስትገባ ሉሊትን ታገኛታለች። ሉሊትን ደግሞ ታናግራታለች። እናቴ ጠፍታ እናቴ እንደዚህ ብላ አንቺ ድርጅት ልከፍች ነው ለምን ለኔ አልነገርሽኝም? እናቴን አላፋለግሽኝም። አውቃለሁ እናቴን አትወጃትም፣ ነገር ግን ለኔ ስትይ እኔ የተሻለለው ለኔ ስትይ እናቴን ለምን አታፋልግኝም ስትላት ኤልሳ ልዕልት ሉሊትም እኔ ድርጅቱ ሀሳብ እንጂ መሬት ላይ የዋለ ነገር የለውም። ሲቀጥል ደግሞ እኔ ነግርሽ ነበረ፣ ነገር ግን አሁን ባለሽበት ሰዓት ሆኜ እንዴት ብዬ ልንገርሽ? በዛ ላይ እኔ ስለ እናትሽ ጉዳይ አስባለሁ፣ የምችለውንም እያደረግኩኝ ነው። ከዚህ ውጭ ግን እኔ ምን ማድረግ አለብኝ? በዛ ላይ ደግሞ የምችለውንም አደርጋለሁ አልኩሽ እኮ እና ለምንድን ነው አንቺ እንደዚህ የምትሆኙ? ለምን አትረጅኝም ብላ ስትላት እንዴት ነው የምረዳሽ? እናቴ ጠፍታ ከጠፋች ቆይታለች ታውቂያለሽ። እናቴ ማፈላለግ ትተሽ አንቺ ግን ስለ ራስሽ ወይም ስለ አዲሱ ድርጅት ነው እያሰብሻለሽው። እንዴት ብዬ ነው ከአንቺ ጋር የምሆነው? እኔ እኮ ግራ ገባኝ። ምንድን ነው ማድረግ ነው? የፈለገ ነገር ቢፈጠር እንኳን እናቴ ጠፍታ ባለችበት ሰዓት ይህን ነገር ማድረግ አልነበረብሽም ብላ ሉሊት ላይ ተጮህባታለች። እሷም ስትጮህባት እባክሽን ልዕልት ልትረጅኝ ይገባል፣ እባክሽን ተረጅኝ፣ ለምንድን ነው እንደዚህ የምትሆኙ ብላ ስትላት እሷም ልትረዳት አልቻለችም። የመሰላትን ሀሳብ ከመሰንዘር ውጪ ሌላ ነገር ምንም ልትላት አልቻለች። በነገራችን ላይ እዛም ልዕልትም ቢሆን እሷ ላይ እየመጣ መጮህ የለባትም። ምክንያቱም ምን አገባት እሷ ይሄን ያክል በጣም ከሚገባው በላይ በደላታለች። ኤልሳ ማለት ልዕልትን ሉሊትን በጣም ነው የበደለቻት። ለመግደል እንኳን ሞክራ ነበረ ስላልተሳካላት እንጂ አሁን ልዕልት ከሷ ጋር ነው የቆመችው የዛ ጊዜም። ነገር ግን ቢሆንም አሁን እችን ልጅ ለምን እንደዚህ ያደረግሽ? ለምን ወጣሽ? ለምን ገባሽ? ለምን ከዛ ጋር ወራሽ? ለምን ይሄን ነገር ሰራሽ? ብላ ማድረግ አልነበረባትም። ልዕልትም ቢሆን እናቷ ናት የጠፋችው። ተጨንቃለች፣ ትጨነቃለች። በዛ ላይ ደግሞ እናቷን ትታ እሷን ነው ተከትላ የመጣችው ያው ስለምትወዳት ነው። ነገር ግን ይህም ነገር ቢሆን ሉሊትም የምታደርገውን ያክል እያደረገች ነው እና ሁለቱም ሊለያዩ ኤልሳ በመካከል ገብታ ብቻ የማታደርገው ነገር የለም። እናም ልዕልትና ሉሊት እያወሩ እያለ ከዛ ውጭልኝና ልብስ ልቀይር ነው ትላታለች። እሷም ትታት ትወጣለች። በነገራችን ላይ ሉሊት በጣም ትዕግስተኛ ናት። ስማ ያው ድራማ ነው እርግጠኛ እውነት ነው፣ ግን ድራማም ቢሆን እንኳን ትዕግስቷ በጣም ከሚገባው በላይ ነው። ሉሊትንም ችላ ነው፣ ኤልሳንም ችላ ነው። ለሚናገሩት እንኳን እኩል መልስ አትመልስላቸውም ማለት ነው። ለማንኛውም ማነው ስሙ ልዕልት በጣም ተጠራጥራ ስለነበረ እስኪ ምናልባት ፍንጭ ላገኝ እችላለሁ ለዳዊት ልደውልለት ትልና ለዳዊት ትደውልለታለች። ለዳዊት ስትደውልለት ለምን ደወልሽ ይላታል። ሄሎ ሳይል መጀመሪያ ከዛ እንዴ ለምን ደወልሽ ትለኛለህ እንዴ ከወጣህ እኮ ቆየ፣ በዛ ላይ ደግሞ አሳሰብከኝ ስትለው ለምንድን ነው ለኔ የምታስቢው? ለኔ ማሰብ አይጠበቅብሽም ብሎ ስላት እንዴት ነው የማይጠበቅብኝ? አንተ አንድ ላይ አይደል እንደ የምኖረው አንድ ቤት እስከኖርን ድረስ ለምንድን ነው የማላስብልህ ስትለው በፍጹም ስለኔ ማሰብ አይጠበቅብሽም፣ ስለኔ ማሰብም አይገባሽም ብሎ ሲላት እሷም ደግሞ የሆነ ድምጽ ትሰማለች። ምንድነው የሰማው ድምጽ? የሆነ ድምጽ ተሰማኝ ስትለው አይ ምንም ድምጽ የምን ድምጽ ነው? ድምጽ የለም ይላታል። እሷም አይ የሆነ ድምጽማ እየሰማው ነው፣ የሆነ የታፈነ ድምጽ አለ ስትለው ምንም አይነት ድምጽ የለም ብሎ ቻው ብሎ ይዘጋባታል ማለት ነው። ቻው ብሎ ሲዘጋባት እሷም ተጠራጥራ ስለነበረ የሆነ ነገርማ አለ፣ ይህ ነገር የእውነትም እናቴን አግቷታል፣ ስለዚህ መከታተል አለብኝ፣ ይህን ሰውዬ የት እንደሚገባ የት እንደሚወጣ መከታተል አለብኝ፣ ተከታትዬ እኔ መድረስ አለብኝ፣ ማግኘትም አለብኝ፣ እሱን ግዴታ ማግኘት አለብኝ፣ እሱን አግኝቼ የተፈጠረውን ነገር መረዳት አለብኝ፣ እናቴን ከዚህ ሰውዬ ማዳን አለብኝ ብላ ለራሷ እያሰበች ነው። እና ሉሊት ማለት ልዕልት እሱ ወዳለበትም ለመሄድ በቃ መሄድ አለብኝ ብላ ተነስታ ትሄዳለች ማለት ነው። እናም ውድና የተከበራችሁ ቤተሰቦች እንግዲህ ዳዊት ምንም እንዳልተፈጠረ ሆኖ ቤት ይመላለሳል። ነገር ግን ወይዘሮ አልማዝን አግቶ የሚፈልገውን በቀል እየተበቀላት ነው ያለው ማለት ነው። ያው እሷ ብዙ ወንጀል ስላለባት ይሄ
የሚደርስባት ነገር በጣም ቀላል ነው እውነት ለመናገር። ነገር ግን ያው እሱም አሁን በጣም ጥርጣሬ ውስጥ ገብቷል። እሷ እየተከታተለችው ስለሆነ ማለቴ ልዕልት እየተከታተለችው ነው ለእያንዳንዷ እንቅስቃሴው እና እሱም ተጠራጥሯል ማለት ነው። ለማንኛውም እኔ እዚህ ላይ ያበቃለሁ። ቀጣይ ነው እመጣለሁ። አመሰግናለሁ።